ሩታይ ቆንጆ ሆነሻል ዛሬ። እውነት ማለት ሳምሽ አመሰግናለሁ። ልታሽኮረመመኝ እንዳይሆን ሻዩ እንደዚህ በትንሽ ነገር የምትደሰት ከሆነ ደስ ይላል። አንተ እንደፈለግ ስትሆን የምፈልጋቸውን ነገሮች እንደፈለግ ሆነ ስታደርግ ኖርማል ነው። ሩታ ግን የሆነ ነገር ስታደርግና አንድ እርምጃ መራመድ ስትጀምር እሷ ህይወት ላይ መተክ ለምን እንዴት ማለትክ ግልጽ ነው። ይሄው እያሳየክን ነው። ታውቃለህ ሩታ ምንም ነገሮችን ለማድረግ ከፈለገች ማድረግ እንደምትችል ደግሞ ስታረግም ሳትናገር ይሄ አላደል አድርገዋለሁ ምናምን ፎክር አይደለም የምታደርገው። ማድረግ ከፈለገች አድርጋ ነው የምታሳይክ። እች ልጅ እኮ በጣም ብዙ ነገሮችን ያሳለፈች እንስት ናት። በጣም ብዙ ይሄ ነው ተብሎ እንኳን የማይወራ ማለት ነው። እንደ እናት እንደ የልጅክ እናት ናት አይደለ? እቺ እንስት ልጅን ያክል ነገር ነው አይደለ? ህይወትን የሚያክል ነገር ይሰጠችክ። ዛሬ እንደፈለግ ፎቶ የምትነሳው እንደፈለግ አንዴ ባህር፣ አንዴ ጂም ቤት፣ አንዴ የፈለክበት ቦታ ሎሚ እያጠጣክ የፈለከውን እኮ የምታደርገው እቺ ልጅ ዋጋ ከፍላ 9 ወር ሙሉ ስቃይዋን አይታ የእናት ስቃይ እኮ በቃላት የሚገለጽ አይደለም። ያ ሁሉ ነገር ያሳለፈችልህ የልጅክን እናት ቢያንስ ሪስፔክት የሚባል ነገር አለ። ክብር ስጣት፣ በቃ ክብር ስጣት፣ አክብራት። ልጅ ክብርን ትፈልጋለች አይደለም? አንተ ሁልጊዜ እንዴት ነው አንተን እንደ ጻድቅ እሷን እንዴት ነው እንደ ኩነኔ በቃ አይደለ? እንደዛ አድርገን የምትሄድ ነው አይደለም? አብርሃም እውነት የምሰራቸው ስራዎች በጣም እያስጠሉ እየደበሩ ነው ያሉት። እንዴ ምን ሆነክ ነው? አዎ አንተ አሁን ፈልገህ አይደለም ሄርሜላን ቀለበት ያሰርክላት፣ ግልጽ ነው። ሳትፈልግ ነው፣ ተገደህ ነው። ሩታ እንደምታፈቅራት እንደምትወዳት እኮ እናውቃለን። ግን እልህ ነው ይሄ። እልህ ምላጭ ያስወጣል ይባላል አይደል? በእልህ ደግሞ የማንም ህይወት፣ የማንም ጓደኝነት፣ የማንም ይሄ ጸብ የሆኑ ነገሮች ወደ ሰላም ተመልሶ አያውቅም። ትዕግስት ነው። በተለይ ደስታ በጣም በዝምታው እንግዲህ ብዙ ሰዎች የሚናገሩት አሉ። በቃ ደስታ ይሄ ዝምታ ነው፣ ዝምተኛ ነው ምናምን፣ መልስ አይሰጥም፣ የሆነ እንደሆነ ቆፍጣና አይደለም ምናምን ነው። በነገራችን ላይ እንደውም ደስታ በጣም ኩል የሆነ ባህሪ ነው ያለው። ለምን ብትሉ አሁን ትላንትና ከነ ሜሪና ከነ ዳኒ ጋር እንግዲህ እንደዛ እነሱ ሆት ሆኖ እሳት ሆኖ እንደዛ ሲናገሩ እሱ ግን ልክ እንደ ውሃ ቀስቀስ ብሎ ነበረ ነገሮችን ሲያዳምጣቸው የነበረው። ወንድ ልጅ ደግሞ እንደዚህ ሲሆኑ ማለት የሆነ እኮ አለ ቦታ እኮ አለው የሆነ ወንድነታችሁ ማሳየት የምትችሉበት ቦታ ላይ። አሁን ጸብ ቢፈጠር ድብድብ ቢሆን እኮ እንጂ ቆማ ያይ። ግን ደግሞ ይሄ ያፍ ንግግር ስለሆነ ከነሱ ጋር እሱ መልስ ተሰጣቶ ምንም አይነት ጥቅምና ምንም አይነት ነገሮችን ፋይዳ ስለማያገኝ ዝም አላቸው። ገብቷቸዋል አይደለ? እርቲም ደግሞ እኔ እንደ እህት ራሽን አስከብሪ። በቃ አሁን ላይ ራሽን ማስከበር አለብሽ። በተለይ ከዳኒ ከሜሪ ጋር የተፈጠሩ ያሉ ነገሮች ጥሩ አይደሉም፣ እናውቃለን። ትላንትና በእንደዚህ አይነት መንገድ ተመቶ ዛሬ ደግሞ በአብርሃም ቤት መግቢያ ቪዲዮ ሰርታችሁ ምናምን ብቻ የተለያዩ ነገሮችን ትሰራላችሁ። የሆነ እንዴት ነው ነገሮቹን ሰዎች የሆነ እንዲነቁ ይሁን እንዲባኑን ይሁን አንዳንዴ የሆነ ኮል ጭምርም ነው መሰለኝ። ያው ደስታ በቃ ቢፈዝ ምንም ቢልም እንግዲህ ባህሪው ነው። ይሄንን አትፍረዱበት እሺ። ምናልባት አንዳንዶቻችሁ ምንድነው ልጅ እያሰበ ያለው በሃይምሮ ውስጥ የሆነ የሚያስበው ነገር አለ፣ ካለ ሰላም አይደለም እንደዚህ የሚሆኑ ትላላችሁ። እውነት ለመናገር መቼም የሰው ልጅ ሆኖ የማያስብ ጭንቅላቱ መቼም የሆነ እንዴት ነው በሀሳብ የሆነ ቦታ ሄዳችሁ እኮ ትመጣላችሁ። አንዳንዴ እያወራችሁ በወሬ መካከል ምናምን ነገር የሆነ ነገር ትዝ ብሏችሁ የሆነ ቦታ ደርሳችሁ በሀሳብ መምጣታችሁ አይቀሩም። እና ግን ደግሞ እሱ እንደዛ አይነት ባህሪ ኖሮ ሲሆን በቃ ይሄ የተፈጥሮ ባህሪ ነው። ለምን ከመጀመሪያ ጊዜ ካያችሁት እንደዚህ ቅልቅል ያለ ልጅ አይደለም፣ እውነት ቅልቅል ያለ ልጅ አይደለም። እና እንግዲህ የቤቱ ደስታ ሳያልቅ የመኪና ስጦታ ለሩቲ ሰጥቷታል። ይሄ ደግሞ እውነት ለመናገር ደስ የሚል ነገር ነው። በተለይ አሁን ላይ እንግዲህ ካያችሁ ሀገራችን ላይ የቤንዚን ናፍጣ እንዳለ ያሉን ችግሮች በጣም ከባድ ናቸው። እና እንግዲህ እነዛ ችግሮችን የሚቀርፍ እንግዲህ የቻርጀር ወይም ደግሞ በባትሪ የሚሰራ መኪና ነው እንግዲህ ገዝቶ ሰርፕራይዝ ያደረጋት። እንግዲህ የእውነት ያድርገው ነው የምለው፣ የውሸት እንዳይሆን ደግሞ ሰርፕራይዝ ተብሎ መጨረሻ ላይ ፌክ እንዳይሆን ነው የምለው። ለምን አንዳንድ ጊዜ የሆነ ወይ ፕሮሞት እንሰራለን አይደለም፣ ፕሮሞት እንሰራና በዛ ነገር ላይ ነገሮችን አስተዋውቀን እውነት እንዲሆን እናደርገዋለን። ያረከው ነገር በጣም አሪፍ ነው ደስታ። በተለይ አሁን ላይ ከጎኗ መቆምክ ከእሷ ጋር ነገሮችን ለመጋፈጥ የወሰንክባቸው መንገዶች ትክክል ናቸው። ለምን እቺ እንስት በጣም ከጎኗ ሰው የማያስፈልጋት እንስት ናት። አብዛኞቹ እንግዲህ ወዳጅ መስለው ብዙዎቹ ጠላት ናቸው ለሩታ ያዩዋቸው እንጂ እስኪ ማን አለ? በተለይ ፈረንጁ ነው እንግዲህ ፈረንጁና እዩ በጣም በሷ ጉዳይ እንግዲህ የሚጨነቁ እነሱ ናቸው።
ከመጀመሪያም ጀምሮ በጣም ወዳጅ የነበረ እንግዲህ እነሱ እንደ ወንድም እንደ እህትም የሚተያዩ የነበረው እንግዲህ አቤል ነበር። አቤልን ደግሞ በተገላቢጦች ከሄርሜላ ጋር ያለው ግንኙነት በጣም የጠበቀ ነው። ላይ ከዚህ በፊት ከሩታ ጋር እንደነበሩ አይነት ነገር ነው ከእሷ ጋር እየተፈጠረ ያለውና አሁን እኮ ስህተት አልሰሩም አይደል? እነዚህ ሁለት ጥንዶች ስህተት ሰርተዋል። ግን ደግሞ ስህተታቸውን እየደጋገሙ ሲሆን ስህተታቸውን አርመው መቆም ያለበት መወሰን ያለበት ቦታ ላይ እንዲወሱ ለምን እኔ ውዶቼ በጣም ለልጆቻቸው ታሪክን እያስቀመጡ ነው የሚሄዱት። ይሄ ደግሞ ዛሬ ላይ የምንሰራቸው የትኛዎቹም ነገሮች ነገ ላይ መታየታችሁ አይቀርም። እስቲ እንኳን ቪዲዮን እናንተ ያጠፋችሁ ቢመስላችሁ ቪዲዮ አይደለም ሊጠፋ ይቅርና በጣም ብዙ ሰዎች ጋር ተሰራጭቶ ተሰማርቶ ነው የምታገኙት። ለምን ሚዲያ ያዘው ነገር በቃ ከሚዲያ አይጠፋም። ገባችሁ አይደለ? እናንተ በድንገት እንኳን ፖስት ያደረጋችሁትን ምናልባት አጥፍታችሁ እንኳን የሆነ ቦታ ላይ በሆነ አጋጣሚ ታገኙታላችሁ። እንዴት እንዲህ ሊሆን ይችላላችሁ? እና አሁን ላይ ነገሮች በጣም እያለቀቁበት ጊዜ ላይ ነው ያለው ነውና ደስታ እንግዲህ አይደለም ቤት አይደለም መኪና ከዚህ በኋላ እንግዲህ ሌላም ነገር እንደሚያደርግና አንቀባሮ እንግዲህ አሞላቁ እንደሚያኖራትም እንግዲህ ያው ተስፋ አለን። ግን ደግሞ ሁለተኛ ልጅ እውነት ሩቴ በማጸንሽ ካለ እንግዲህ ሆድሽን በጀርባሽ ያርግልሽ ነው የሚባለው። ቢያንስ ይሄ ልጃችሁ እንኳን ምናልባት ፍቅርን የሚፈጥር ይሆን ማለት አንዳንድ ልጅ እኮ ሲወለድ የሆነ ይዞት የሚመጣ በረከት አለ፣ ይዞት የሚመጣው ርስቅ አለ እና አይታወቅም ምን ሊፈጠር እንደሚችል። ለምን ያው ሰው መቼ የሚያስባል አይደለ? አንዳንድ ጊዜ መልካም ነገሮችን ማሰብ የመሰለ ነገር የለም። ምንም ቢሆን ምን እንደሚፈጠር ስለማናቅ ማለት ነው። እና ኦ ማይ ጋድ ዛሬ እንደውም መጥቶ ነበር እኮ አበጋዝ ማለት ነው። የሆነ ቪዲዮ ፖስት አድርጎ ነበር። ከዛ ደግሞ ቪዲዮን ፖስት ያደረገውን ዲሌት አድርጎታል። የደለተውም እንግዲህ ለምን እንደሆነ አላውቅም። ያው ያስታውቃል በጣም እንደተናደደ ትናንት ላይ በተፈጠረው ነገር። በተለይ ሩቲና ደስታ አብረው መሆናቸው በጣም 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 አነዱታል። ያው ምንም ማድረግ አይቻልም እንግዲህ ወደሽ ከተደፋሽ ቢረግጦሽ አይከፋሽ ያለ የኛ ሀገር ሰው። ስለዚህ አንዳንድ ጊዜ ወደንና ፈቅደን ያደረግነው ነገር ላይ ማመንታት ወይ ደግሞ ችላ ማለት ያለብን አይመስለኝም የኔ ምርጦች ማለት ነው። ግን ደግሞ ዛሬ ሰላላችሁ ነው የገባችሁት። እንዴት ናችሁልኝ? ደህና ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ቆንጆ፣ ሁሉ ሸጋ፣ ሁሉ አሾይና ሰይ እንኳን ሰላም ሆናችሁልኝ። በተለይ እንግዲህ እስቲ ሳቃቸው ደስ አይልም? እንዴት እንደሚያምርኩ ሲስቁ መድኃኔዓለም በስመ አብ ደስታ ሩቲ ፈረንጆት የሌለ ነው ፊታችሁ ላይ ያለው ደስታ በጣም ደስ የሚለውና ለሌላ ሰው የሚያስተጋባ ደስታ ነው። ደስታችሁ እንግዲህ ሁሌም እጥፍ ድርብ ይሆንላችሁ። በተለይ የሰው ልጅ ከደስታ የበለጠ ምንም ነገር የለምና ደስታ እንግዲህ ደስታ ሊሰጣት ለሩታ አይደል የመጣው ደስታሽን ልሰጥሽ ነው የመጣሁት ይብሏል አቶ ደስታ ሩታ ማለት ነው። እስኪ እንግዲህ እናያለን የሚፈጠረው ነገር። እንግዲህ ብዙ ቻሌንጆች ይገጥመዋል። እሷም እንዳለችው በጣም ብዙ ነገሮች ከዚህ በኋላ ይፈጠራሉ። ሰው እነዛን ነገሮች እንግዲህ እንዴት ማሳለፍ እንዳለብህ እኔ እነግርሃለሁ እያለችው ነበር። እውነት ነው። ሴት ልጅ ደግሞ የዋህን ብቻም ሳትሆን ብልጥ ናት፣ ጎበዝ ናት፣ ጠንካራ ናት። መቻልን፣ መስራትን፣ መፈተንን ብዙ ነገሮችን የምታቅናትና ችግር የለውም። ምናልባት ነገሮች እኛ እንደምንፈልገው መንገድ ባይሄዱልንም ግን ሩቲ በምፈልግበት መንገድና እሷን በሚያስደስታት መንገድ ሆነ እያደረገች ያለችው ዋናው ነገር እንዳልኳችሁ እሷ ይሄንን አሁን የመረጠችውን ህይወትም ሆነ የትኛውም ነገር የሚያስደስታት ከሆነ የሚያስደስታትን ነገር ማድረግ መብቷ ነው። ገብቷችኋል አይደለ? ለምን እች ልጅ እንዳልኳችሁ ነው፣ ቅድም ላይ እንደነገርኳችሁ ነው። በተለይ የሆነ ነገር ስታደርግ የሚገንባት አይነትም ሴት ናት። ደግሞ ማድረግ የምችል አይነት ሴት ናት። ልክ ሳታወራ በቃ አላደ ነገሮችን ሰርፕራይዝ ማድረግ እና ሆና መገኘትን የምችል አይነት ሴት ናት። እና እንግዲህ ሩቴ በተለይ በዚህ ሰዓት ላይ አሁን ላይ ዛሬ ከትላንት ወዲያ በምናያቸው ቪዲዮች እንግዲህ በጣም ደስተኛ ሆነች ነው እያየንሽ ያለ ነው። እግዚአብሔር አምላክ እንግዲህ ሁሌ ደስተኛ እንዲያደርግሽ እውነት ምኞቴ ነው። በተለይ ደግሞ አላስፈላጊ የሆኑ ሰዎችን ከህይወትሽ አስወጥተሻቸው በራሽ ቆመሽና አንቺ ጠንካራ ሆነሽ ጀግነሽ መስራት እንደምችል ማድረግ እንደምችል ደግሞ ሞር የበለጠ ብታሳያቸው እንደ እኔ በጣም ነው ደስ የሚለኝ። ለምን ስለምችል በቃ ስለምቺ ደግሞ በጣም ወርቅ የሆኑ እህቶች አሉሽ፣ በጣም የሚጨነቁልሽ የሚያስቡልሽ፣ ከቤተሰቦች እንኳን የበለጠ ለአንቺ የሚሳሱልሽ የሚራሩልሽ፣ ከነጥፋትሽም ከነስተትሽም የሚወዱሽ ማለት ነው። ሶ እውነት እኔ ለሩቲ እህቶች በጣም ነው ክብር ያለኝ እኔ ውዶች ማለት ነው። ለምን
እናንተ ትለያላችሁ የኔ ውዶች። እስኪ ሀሳባችሁን ኮመንት ላይ አስቀምጡልኝ። እስኪ ምንድነው የተሰማችሁ? በተለይ የሩታና የደስታ አንድ ላይ መሆን፣ በተለይ አሁን ላይ አንድ ላይ መምጣታቸው እውነት እንደኔ ያስደስተው መቼም ይኖር ብዬ ተስፋ አድርጋለሁ። ለምን ግዴታ አይደለም፣ የሰው ልጅ ግዴታ ካፕል ብቻ ሆኖ አይደለም እኮ የሆነ ቆንጆ ላይፍ መኖር የሚችለው እኮ በእህትነት በወንድምነትም በጣም ደስ የሚል ቆንጆ የሆነ ላይፍ ማሳለፍ ትችላለች። በተለይ እስኪ ፈረንጁ አንድ ምሳሌ ነው። እስኪ እዚህ ይሄን ፎቶ እንኳን የምትዩት ሳቃቸው፣ ፈሽታቸው እንዴት ደስ ይላል። በተለይ ፈረንጁ በጣም ለሩታ እንግዲህ መወለድ ቋንቋ ነው አይደለ? ከወንድም በላይ የሆነ ወንድሟ ነው። ስትታመም ስትከፋዩ ነገር ሲፈጠር ካስታወሳችሁ እንኳን ባለፈው እርግዝና ተፈጠረ የተባለ ጊዜ ፈረንጁ በጣም የደነገጠው በቃ እህቴ ዳግመኛ ልትጎዳ ነው ወይ? ከዚህ በፊት ያሳለፈቻቸው 9 ወሮች እንደዛ በጣም በቻሌንጅ ነበር እና አሁን በቃ ያ ጊዜ ሊመለስ ነው። አያችሁ አይደለ? ከወንድም በላይ የሚጨነቅላት ሰው ነው። እና እውነት ነው የምላችሁ ፈጣሪ መቼም እግዚአብሔር መቼም በሰዎች ላይ አድሮ አይደል ነገሮችን የሚያከናውነው የሚያደርግላችሁ። እሷም ደግሞ ብዙ የቀረበቻቸው የእኔ የምትላቸው ሰዎች ክህደትን ቢፈጥሩባት ግን እግዚአብሔር ደግሞ በሰዎች ላይ አድሮ የእሷን ጎዶሎ የእሷን ብቸኝነት እንደዚህ እንድትስቅ እንድትጫወት አድርጎ ሰዎችን በህይወቷ ይልክላታልና ምንጊዜም ለሰዎች ቅን መልካም ልብ ይኖራችሁ። እውነት መልካምነት አያስከፍልም፣ ቅንነት አያስከፍልም። እያት እስኪ ሩቲን በዚህ ልክ እንግዲህ አትስቅም ነበረ። በጣም ብዙዎች እሷን ሊጥሏት፣ እሷን ሊገፈትሯት፣ በቃ እሷ ቆማ ጠንክራ እንዳታይ ብዙ የሚፈልጉ ሰዎች ነበሩ። ግን ደግሞ በልጣቸው ቆማ ነው የተገኘችውና አሁንም እንግዲህ እግዚአብሔር አምላክ ከዚህ የበለጠ ከፍ 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 ብለሽ ማየት እንፈልጋለን።